ሰላም ውድ አድማጮቻችን የዝውውር መስኮቱ ዛሬ ይዘጋል። በክለቦች የዓለም ዋንጫ ምክንያት ዛሬ ተዘግቶ ከ6 ቀናት በኋላ መልሶ የሚከፈት ይሆናል። የክለቦች የዓለም ዋንጫ ሲከፈት ስለዚህ ቡድኖች እንቅስቃሴ ላይ ናቸው። በተለይ ማንቸስተር ሲቲ እና ቸልሲ። ማንቸስተር ሲቲ እንኳን በእንቅስቃሴዎቹ እንግዲህ እየጨረሰ ያለ ይመስላል። 4 ተጫዋቾችን ማስፈረም ችሏል። ያንንም አረጋግጧል። እንግዲህ የሚቀረው የቸርኪ ብቻ ነው። ቸርኪ ሙሉ በሙሉ ተጠናቋል። የጤና ምርመራውን አድርጎ ይፋ መደረግ ብቻ ነው የቀረው። ማርከስ ቤንትሪን ከቸልሲ የሚያስፈርሙበት መንገድ አለ። ቸልሲዎች 2 ተጫዋቾችን የመጨረሻው ሂደት ድረስ እየሞከሩ ነው። ለሚኞል 3ኛ ጥያቄ ቀርበዋል። ለጊተንስ 2ኛ ጥያቄን አቅርበው መልሶችን እየተጠባበቁ ይገኛሉ። ሊቨርፑል ቤት ስንሄድ የሊቨርፑል ደጋፊዎች ደስ የማይል ዜና መጥቷል። ዳርዊን ኑኔዝ የአልሃሊን ጥያቄ ውድቅ አድርጓል። ወደ ሳውዲ የሜጃ ጊዜው እንዳልሆነና ወይ በፕሪሚየር ሊጉ በአውሮፓ መድረኮች ላይ መጫወትን እንደሚፈልግ ግልጽ አድርጓል። ሌላኛው መረጃ የሚሆነው ሊቨርፑል እንግዲህ ጥሩ ዜና የሚሆነው በርንማውዞች የግራ መስመር ተጫዋች ለማስፈረም ጥረትን እያደረጉ ይገኛሉ። ይህ ማለት ሚሎስ ኬርኬዝ ወደ ሊቨርፑል የሚያደርገው ዝውውር መጠናቀቁ ላይ እንደደረሰ ያሳያል። ሰላም ወደ አድማጮቻችን የያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አርሰናል ጋር በሚመለከትም አዳዲስ መረጃዎች አሉን። በተለይ ዙቢሜንዲና ሴስኮ ጉዳዮች ምን ደረሱ የሚሉ ነው የብዙ አድማጮቻችን ጥያቄ። ሴስኮ የሚመለከተው አልሃሊ ጥያቄዎችን ለማቅረብ እየሞከረ ነው። አርቢ ሌቪዥንግ የሌሎች ተጫዋቾችን ዋጋ አይቶ ለአርሰናል ዋጋውን ከፍ እያደረገባቸው ይገኛል። ነገር ግን ድርድሮቹ እንደሚቀጥሉና ከዛ ውጭ ኮንትራቱ ላይ ማፍረሻ ስላለው መድፈኞቹ ተቀዳሚ ዓላማቸው ቤንጃሚን ሴስኮን ማስፈረም ነው። ዛሬ ማርካ ይዞት በወጣው ደግሞ በትልቁ ዙቢሜንዲን በሚመለከት ሪያል ማድሪዶች ጣልቃ ገብተውበታል የሚል ነው። ነገር ግን የአርሰናል ምንጭ ደግሞ ውስጥ አዋቂ የሆኑት ነገር ግን ቅድመ ኮንትራት ከአርሰናል ጋር ፈርሟል። ስለዚህ ይህንን ቅድመ ኮንትራቱን ማፍረስ የሚችል አይደለም የሚል ነው። እንግዲህ ወደ አድማጮቻችን ያያ ስፖርት ነው የዝውውር ትክክለኛው ቦታ ነው። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ኢትዮጵያ ውጭ ካላችሁ ደግሞ ጆይን በማድረግ የያያ ስፖርት ቤተሰብ ይሁኑ። ስለ ያያ ስፖርት አዳዲስ የዝውውር መረጃዎችን በየዕለቱ የምታገኙበት ተመራጩ ቦታ ነው። እንግዲህ የመጀመሪያው መረጃችን የሚሆነው አድማጮቻችን በሊቨርፑል እንጀምር። እንግዲህ ሊቨርፑል ባለፉት ቀናቶች እንቅስቃሴ ላይ ይገኛል። በተለይ ቡድኑን የሚለቁ ተጫዋቾች ላይ ጥረቱን እያደረጉ ይገኛሉ። የመጨረሻ ያሉትን ድርድር ለፍሎሬንቲን ዌርዝ አቅርበዋል። ኦልሞስት ወደ 138 ሚሊዮን ዩሮ የሚሆን ነው። ወደ 119-120 ሚሊዮን ፓውንድ ነው። ድርድሮቹ እንደቀጠሉ ናቸው። ባየር ሊቨርኩሰን የሱን ተተኪ መፈለግ ላይ ይገኛል። ጃክ ግሪሊሽን የሱ ተተኪ አድርጎ ወደ ባየር ሊቨርኩሰን ለመውሰድ ጥረቶችን እያደረጉ ይገኛሉ። ስለዚህ በአጠቃላይ የሊቨርፑል ይህንን ዝውውር የመጨረስ እድሉ 99% ላይ ደርሷል ማለት ይቻላል። የሚቀረው የ5 ሚሊዮን ፓውንድ ጉዳይ ነው። ያንን ድርድር በቅርቡ የሚያደርጉ ይሆናል። ሌላኛው የዝውውር መረጃ የሚሆነው ሊቨርፑልን በተመለከተ እንግዲህ በጥሩ ዜናዎችን ጀምር በርንማውዝ የግራ መስመር ተከላካይ እየፈለገ ነው የሚገኘው ሚሎስ ኬርኬዝን ለመተካት። ስለዚህ አንድሪያን ተርፍትን ከሌንስ ለማምጣት ጥረቶችን እያደረጉ ይገኛሉ። ይህንን ተጫዋች የሚያመጡ ከሆነ የግራ መስመራቸው የሚተኩ ይሆናል። 17 ሚሊዮን ፓውንድ ለዚህ ተጫዋች የሚያወጡ ይሆናል። ሚሎስ ኬርኬዝን በ45 ሚሊዮን ፓውንድ የሚሸጡ ይሆናል። በአጠቃላይ ለበርንማውዝ ጥሩ ሂደቶች ላይ እንደሚገኙ የሚያሳይ ነው። ሊቨርፑል ቤት ሳንወጣ ሌላኛው መረጃ የሚሆነው ሊቨርፑልን በሚመለከት የዳርዊን ኑኔዝ ጉዳይ ነው። ዳርዊን ኑኔዝ ለአልሃሊ ቀርቦ ነበር። አልሃሊ 55 ሚሊዮን ፓውንድ ድረስ የመክፈል ፍላጎት ነበራቸው። ነገር ግን ዳርዊን ኑኔዝ አልሃሊን ጥያቄ ውድቅ አድርጓል። ይህ እንግዲህ ትንሽ ለሊቨርፑል ደጋፊ የሚያስደስት አይደለም። ትክክለኛ ገንዘቦችን ሻጭ ክለቦች ስትሆን ከሳውዲ ክለቦች ነው የምታገኘው። ከእንግሊዝ ፕሪሚየር ሊግ ክለቦች በጣም ተደራዳሪና ዋጋ ለማስቀነስ የሚሞክሩ ስለሆኑ ይህ ትንሽ አስቸጋሪ ያደርገዋል። ሃርቪ ኤሊየት 22 እና 23 ዓመቴ ላይ ይገኛሉ። ሁሌም በቁመቴ ምክንያት ቋሚ ተጫዋች ሳልሆን ብዙ ጊዜያቶች እያላፉ ይገኛሉና ቋሚ ወደ ምጫወትበት ክለብ የመሄድ ፍላጎት እንዳሉ ተናግረዋል። ኒውካስትል የዚህ ተጫዋች ፈላጊ ናቸው። ኤዲ ሃው በጣም ነው የሚያደንቁት። ስለዚህ ወደዛ የመሄድ እድሉ ሰፊ ነው። በተለይ በቦታው የፍሎሪያን ዊርዝ ስለሚመጣ ከዛ ውጭ ከርቲስ ጆንስ ቦታውን ተክቶ መጫወት ስለሚችል ይህ ተጫዋች የመልቀቅ እድሉ ሰፊ ነው። ወደ አድማጮቻችን በቀጥታ ወደ ማንቸስተር ዩናይትድ ዝውውር እንሄድ። ማንቸስተር ዩናይትድ በዚህ ሳምንትም ድጋሚ ለቪክቶሪዮ ኮሬስ ደውለዋል። እንዴት ማድረግ እንዳለባቸው በዝውውሩ ላይ የሚያወጧቸውን ገንዘብ ሂደቶችን በሚገባ ተቆጣጥረው እያሰቡበት ይገኛሉ። ነገር ግን የተጫዋቹን ሁኔታ አጣርተዋል። አሁን የራሳቸው በውስጣዊ ሁኔታቸው ውሳኔዎችን ማሳለፍ ይጠበቅባቸዋል። ተጫዋቹ ምን ያክል ደሞዝ እንደሚፈልግ ምን ያክል ለዝውውር እንደሚወጣ ያውቃሉ። ከ63-67 ሚሊዮን ፓውንድ ለስፖርቲንግ ሊዝበን ማቅረብ ይጠበቅባቸዋል። ለተጫዋቹ እስከ 250 ሺህ ደሞዝ መክፈል ይጠበቅባቸዋል። የተጫዋቹ ደሞዝ አሳሳቢ አይደለም። የሚለቋቸው ተጫዋቾች ላይ ተማምነው መሆን ይጠበቅበታል እንጂ ድርድሮቹ የሚቀጥሉ ይሆናል። ማንቸስተር ዩናይትድ በቀጥታ ወደ ድርድር የመግባት ፍላጎት አለው። ብሪያን ምቤሞን በሚመለከትም ማንቸስተር ዩናይትድ ከሌሎች ቡድኖች የመጣውን የዚህን ተጫዋች ለመጥለፍ ሙከራ በሚገባ ተከላክሎ አሁን ተጫዋቹን ለማሳመን ሙሉ በሙሉ ስራቸውን ጨርሰዋል። የዋጋ ጉዳይ ነው። ከብሬንፎርድ ጋር ድርድሮቹን የሚቀጥሉ ይሆናል። ወደ አድማጮቻችን ሌላኛው መረጃ የሚሆነው አንቶን ሴማዮን ይመለከታል። አርሰናሎች፣ ቶተንሃም፣ ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ናቸው። ቶተንሃሞች ገፋ ብለው ይህንን ተጫዋች ለማስፈረም ጥረትን እያደረጉ ይገኛሉ። አርሰናል
አርሰናል ቤት ሳንወጣ አርሰናሎች አሁንም በዝውውር መስኮቱ ላይ ሽያጭ ላይ ማተኮርን ያስባሉ። አንዱ ዚቼንኮ በሚላን ይፈለጋል። ይህን ተጫዋች እንግዲህ ሚላኖች ጥሩ እይታቸውን ጥለውበታል። ዚቼንኮ ብዙ መስመሮችን የመሸፈን ቦታ አለው ብለው ያስባሉ። በተለይ ቲዮ ሄርናንዴዝ የሚለቅ ከሆነ በዚቼንኮ ለመተካት ያስባሉ። ቲዮ ሄርናንዴዝ ያልሃልን ጥያቄ ውድቅ አድርጎ ወደ ቀድሞ ክለቡ አትሌቲኮ ማድሪድ የማቅናት እድሉ ሰፊ ነው። ስለዚህ አትሌቲኮች ይህንን ተጫዋች የሚያገኙ ከሆነ ጥሩ ሂደት ነው የሚሆነው። ዚቼንኮ አርሰናሎች እስከ 20 ሚሊዮን ፓውንድ የሚጠብቁ ይሆናል ከዚህ ተጫዋች ዝውውር። አርሰናል የሚመለከት ሌላኛው መረጃ የሚሆነው እንግዲህ የዙቢሜንዲ ጉዳይ ነው። ዙቢሜንዲ አከራካሪ እንደሆነ እንደቀጠለ ነው የሚገኘው። ዛሬ ማርካ ይዞት የወጣው መረጃ ነው። እንግዲህ የስፔን መረጃዎች እንደምታውቁት የቡድኖቻቸውን አሁን ማርካ ብዙውን ጊዜ የሪያል ማድሪድ ተነባቢ ጋዜጣ ነው የሚያተኩረው ቡድኑ እንዲያስፈርሙ የሚፈልጋቸው አይነት ተጫዋች ነው። ስለዚህ ዙቢሜንዲን ዣቪ አሎንሶ ስለሚወደው በደንብ በሚገባ እንግዲህ በጋዜጦቻቸው የአርሰናልን ዝውውር አቋርጦ ወደ ማድሪድ እንዲመጣ ጥረቶችን እያደረጉ ነው። ነገር ግን ብዙ መረጃዎች የሚያሳዩት አንድ ሶፍ አርሰናል፣ ፋብሪዚዮ ሮማኖ ሁሉም ነገር ተጠናቋል የሚል ነው ይህንን ዝውውር። እንዲሁም አንድ ሶፍ አርሰናል እንግዲህ አርሰናልን ብዙ መረጃዎች የሚወጣው አርሰናል ቅድመ ኮንትራት ቅድመ ውል አለው ከሪያል ሶሲዳድ ከዙቢሜንዲና እንዲሁም ደግሞ አርሰናል ውል አላቸው። የጤና ምርመራው ማለፍ ብቻ ነው የሚጠበቅበት። በጁላይ 1 ደግሞ የተጫዋች ይፋ ይሆናል የሚል ነው። ከዛውጭ አርሰናሎች የሴስኮን ጉዳይ በሚገባ እየተደራደሩ ይገኛሉ። ንግግሮችን ጀምረዋል። ይፋዊ የሆነ ጥያቄ እስካሁን ድረስ አላቀረቡም። ምን አይነት ዋጋ እንዳለው ምን አይነት የተጫዋቹን ሂደቶች እንዳሉ አውርተዋል። ነገር ግን እዚህ ዝውውር ላይ አልሂላል ለመግባት ጥረቶችን እያደረገ ነው። አልሂላል ዛሬ ብቻ እንግዲህ ቪክቶር ኦሲሜን መልሶ ደውሎ አናግረዋል። ሴስኮን አነጋግረዋል። በአጥቂ መስመር ቪክቶር ኮሬስን አነጋግረዋል። እነዚህን ሁሉ ተጫዋቾች ጥረት እያደረጉ ይገኛሉ። ብዙዎቹ እንግዲህ አልሂላል ሀሳባቸው ምንድነው ለክለቦች ዓለም ዋንጫ ከመሄዳቸው በፊት አንድ ትልቅ ዝውውርን አካሄደው ወደዛ ማቅናትን ነው። ቡድኑ ትኩረትን እንዲስብ የሳውዲ ሊግን ለማስተዋወቅ እንደሚሆን የሚጠበቅ ነው የሚሆነው። በአጠቃላይ ግን በዝውውር መስኮቱ ላይ አርሰናሎች ራሳቸውን ለማዘጋጀት እየሞከሩ ነው የሚገኙት። ሴስኮን ተቀዳሚ ዓላማቸው አድርገዋል። በሚገባም ተጫዋቹን ለማስፈረም ጥረቶችን እያደረጉ ይገኛሉ። አርሰናል ከ60 እስከ 70 ሚሊዮን ፓውንድ ያወጣል ተብሎ ይጠበቃል። በጣም ቢበዛ 70 ሚሊዮን ፓውንድ። ውል ማፍረሻው ላይ እንግዲህ ፐርፎርማንስ ሪሌትድ የሆኑ የውል ማፍረሻ ኮንትራቶች አሉ። ባለፉት ከጥር ወደዚህ ያስቆጠራቸው ጎሎች ዋጋው እንዲጨምር ያደረጉት አንዱ ምክንያት ነው የሚሆነው። አርሰናል እንግዲህ በዝውውር መስኮቱ ላይ የሚፈልጋቸውን ተጫዋቾች ለይቶ ማወቁ ጥሩ የሚባል ሲሆንም የመስመር ተጫዋቾች ላይ ግን ባርኮላን እንዲሁም ደግሞ ሌላኛው ተጫዋች ሆኖ ኒኮ ዊሊያምስን ይፈልጋል። ነገር ግን በመስመር ተጫዋቾች ፍለጋ ላይ አርሰናል፣ ባየር ሙኒክ፣ ቼልሲ ትኩረት አድርገው እየሰሩ ነው የሚገኙት። በተለይ የኤሲ ሚላኑን የመስመር ተጫዋች የሆነውን ራፋኤል ሊያውን በሚመለከት አልናስር ጥያቄ አቅርቧል ደግሞ። ስለዚህ ሳውዲ ክለቦችና የአውሮፓ ክለቦች በሚገባ በተጫዋቾች ላይ ፍክርን እያደረጉ ይገኛሉ። እንዴት ይሆናል በዝውውሩም እንግዲህ ሲጠናቀቁ የምናያቸው ይሆናል። ሌላኛው የዝውውር መረጃችን የሚሆነው ወደ ቼልሲ ቤት እናቅናና ቼልሲ እንግዲህ ትናንት ማርከስ ቤንተላይ በሚመለከት የዝውውር አዳዲስ መረጃዎችን አድረሳችሁ ነበር። ነገር ግን ያ አልተሳካም። እንግዲህ ማርከስ ቤንተላይ በቀጥታ የክለቦች ዓለም ዋንጫ አባል ሆኖ ማንቸስተር ሲቲ ስብስብ አካል የሚሆን ይሆናል። ማንቸስተር ሲቲዎች እንግዲህ ለክለቦች ዓለም ዋንጫ አትኑሪን አመጣዋል። ጥሩ ብቃት ያለው የግራ መስመር ከወልቭስ፣ ቸርኪን ከሊዮን አመጣዋል። ሁለቱ ምርጥ ተጫዋቾች ናቸው ማለት የሚቻሉ። በተለይ ማንቸስተር ሲቲን ቋሚ 11ን ማሻሻል የሚችሉ ናቸው። ከዛ ውጭ ሬንደርስን ከኤሲ ሚላን አመጣዋል። አሁን ደግሞ ሌላኛው ግብ ጠባቂያቸውን ካርልሰን ስለለቀቀ ሶስተኛ ግብ ጠባቂ ማርከስ ቤንተላይን ከቼልሲ ማምጣት ችሏል። ስለዚህ እነዚህ ድርድሮች ማንቸስተር ሲቲን ጠንካራ ያደርጋሉ። ቼልሲም የራሱ የሆነ የተሻለ ቡድንና ስብስብ ይዞ ለመሄድ ይፈልጋል። አንዱ የሆነው እንግዲህ መማዱ ሳረን የቡድኑ አባል አድርገዋል። አንድሬ ሳንቶስን ሁለቱንም ስትራስቡርግ ነው የወሰዳቸው። ነገር ግን ሊያም ሮዘነሪ ይህንን ስም ታውቁታላችሁ። ሊያም ሮዘነሪ የስትራስቡርግ አሰልጣኝ ናቸው። በሚገባ ስለማማዱ ሳር አንድ አስተያየት ተናግረዋል። ትልቅ ተጫዋች ነው። ትልቅ ተጫዋች ብቻ ሳይሆን ግን ሁሉ ነገሩን መቆጣጠር የሚችል ልሁን ንዴቱን መቆጣጠር የሚችል ከዛ ውጭ በጣም ፈጣን አትሌቲክ የሆነ ብቃት ያለው ከኳስ ጋር ምቾትን የሚሰማው ድንቅ ተጫዋች ነው። በእኔ እይታ አሉ በዓለም ምርጥ ከሚባሉ ተከላካዮች ውስጥ በሚቀጥሉት ዓመታት የመሆን እድል አለው በማለት ይህንን ተጫዋች እንግዲህ አድንቀዋል። እንግዲህ ቼልሲዎች የስብስባቸው አካል አድርገው ወደ ክለቦች ዓለም ዋንጫ የሚወስዱት ይሆናል። ይህ ብቻ አይደለም። ለቼልሲ እንግዲህ ሁለቱን ተጫዋቾችም ድርድር እያደረጉ ነው። ለማይክ ሚኞል የመጀመሪያ ጥያቄያቸውን 10 ሚሊዮን ዩሮ አቀረቡ፣ 15 ሚሊዮን ዩሮ አቀረቡ። አሁን ለኤሲ ሚላን ሶስተኛ ጥያቄ 18 ሚሊዮን ፓውንድ አቀርበዋል። ይህ ጥያቄ እንግዲህ የሚቀበሉት ይሆናል። ነገር ግን ኤሲ ሚላን አሁንም ይህንን ጥያቄ ላለመቀበል ጥረት እያደረጉ ነው። ምክንያቱም ኤሲ ሚላን ይህንን ተጫዋች ይዘው በመቆየት ዋጋው ከፍ ይላል የሚል ፍላጎት አላቸው። ነገር ግን ቼልሲዎች ቶሎ በማጠናቀቅ ዛሬ ይህንን ተጫዋች ማስፈረምን ያስባሉ። በክለቦች ዓለም ዋንጫና ቼልሲን ስናወራ እንግዲህ በክለቦች ዓለም ዋንጫ ላይ ከፍተኛ እድል የተሰጣቸው ፒኤስጂ 19% የማሸነፍ እድል ተሰጥቷል። ማንቸስተር ሲቲ 18%፣ ባየር ሙኒክ 13%፣ ኢንተር 12%፣ ሪያል ማድሪድ 10%፣ ቼልሲ 8.5% ተሰጥቷል። ይህ ማለት ቼልሲ ስድስተኛ የማሸነፍ እድል ካለው ቡድኖች ውስጥ ተመዝግቧል። እንግዲህ ቼልሲ ይህንን በሚገባ
በሚገባ መወጣት ይጠበቅበታል። ምን ያክል ይሄዳል? በትናንቱ የክለቦች የዓለም ዋንጫ ፕሮግራማችን ላይ ያደረስናችሁ መረጃዎች ነው። ሌላኛው ወደ አድማቻችን ቸልሲን የሚመለከተው የባይኖ ጊተንስን የሚመለከት ነው። እንግዲህ ጄሚ ባዮ ጊተንስን የሚመለከተው ቸልሲ የመጀመሪያ ያለውን 30 ሚሊዮን ፓውንድ አቅርቦ አልተቀበሉትም ነበር። አሁን ሁለተኛ ጥያቄውን 40 ሚሊዮን ፓውንድ አቅርቧል። ዛሬ እነዚህን ሁለቱን ዝውውሮች ለመጨረስ ቸልሲዎች እየጣደፉ ይገኛሉ። በተለይ የባይኖ ጊተንስ ዝውውር እና የሚኞል ዝውውር ለቸልሲ የሞትና የሽረት ያክል ከጊዜ ጋር የሚሯሯጥበት ነው የሚሆነው። ካልተሳኩ ግን ዝውውሮችን ለማሳካት አሁንም የሚቀጥሉ ነው የሚሆነው። ሌላኛው መረጃችን የሚሆነው ደድማቻችን እንግዲህ ቸልሲ ዛሬ ወደ ስብስቡ በሙሉ በአጠቃላይ ማለት ነው የሚመለስ ይሆናል። ወደ ኮባር የሀገራቸው ከሚጫወቱ ተጫዋቾች ውጭ ያሉትን ማለት ነው እነዚህን ሰብስቦ ለክለቦች ዓለም ዋንጫ ዝግጅትን የሚያደርግ ይሆናል። ቸልሲ ጋር ሊያም ዴላፕን በሚመለከት ጋሪ ሊንከን አስተያየቱን ሰጥቷል። እኔ አለ ታዳጊውን አሌን ሽረር በሱ ውስጥ አየዋለሁ፣ እንዲሁም በግልጽ እንደተናገረው ከሆነ ጸጉር ያለውን አሌን ሽረር ነው የማየው በማለት እንግዲህ አስተያየቱን ሰጥቷል። አሌን ሽረር መላጣ እንደነበርና ጸጉሩ የተመለጠ እንደነበር የምታስታውስ ነው። ይህንን ተከትሎ እንግዲህ በተለይ እንዲሁም አለ አርሰናል ያስፈርመዋል ብዬ ነበር የጠበቅኩት፣ ትልቅ አቅም ያለው ተጫዋች እንደሆነ ግን ይታመነኛል ብሎ አስተያየቱን ሰጥቷል። እንግዲህ ማንቸስተር ዩናይትድ ቤት ሌላኛው ሆይላንድን ክለብ እንዲፈልግ ነግረውታል። ጥረቶቹን እንዲያደርግ በማንቸስተር ዩናይትድ የመቆየት እድሉ ጠባብ እንደሆነ አስረድተውታል። ሌላኛው የዩናይትድ መረጃዎቻችን የሚሆኑት ማንቸስተር ዩናይትዶች 9 ተጫዋቾችን አሰናብተዋል። ኤሪክሰን፣ ኢቫንስ እና ሊንደሎፍ ከዋናው ቡድን 6 ታዳጊዎችን ጨምረዋል። ነገር ግን ሶስተኛ ግብ ጠባቂያቸው የሆነውን ቶሚተንን በሚገባ ድርድሮችን እያደረጉ ይገኛሉ። ማንቸስተር ዩናይትዶች በግልጽ ቡድኑን ለማጠናከር ጥረታቸውን እየቀጠሉ ነው። በዚህ ዝውውር 3ቱን ተጫዋቾች የሚያጠናቀቁ ከሆነ ቀጣይ ደግሞ የአማካይ መስመሩና የግብ ጠባቂ ፍለጋን ወደ ዝውውር የሚወጡ ይሆናል ተብሎ ይጠበቃል። ጃኮብ ራምሴ በሚገርም ሁኔታ ኒውካስትል የሚፈልገው ተጫዋች ሆኗል። ጠንካራ ከሚባሉ ጥሩ ፐርፎርማንስ ካላቸው ተጫዋቾች ውስጥ አንዱ ነው። ስለዚህ ወደ ኒውካስትል የመሄድ ዕድል ይኖረዋል። አስቶን ቪላ እንግዲህ ተጫዋቾቹ በብዙ ቡድኖች ይፈልጋሉ። አቡበከር ካማራ የአማካይ መስመር ተጫዋቻቸው በአልሃሊ ይፈልጋል። የሳውዲ ክለቦች ብዙ ተጫዋቾችን እየፈለጉ ይገኛሉ። ጥረታቸው ከተሳካ እንግዲህ ብዙ ተጫዋቾችን የመውሰድ ዓላማ አላቸው። እንግዲህ ካማራን ይፈልጋሉ። ጊብስ ዋይት፣ ሞርጋን ጊብስ ዋይትን ማንቸስተር ሲቲ ይፈልገዋል፣ አርሰናል ይፈልገዋል። አሁን ደግሞ አልሂላል የዚህ ተጫዋች ፈላጊ ሆኖ መጥቷል። ሌላኛው የሚሆነው ማንቸስተር ዩናይትዶች በዚህ ሳምንት ከቪክቶር ኮሬት ጋር ንግግር ይጀምራሉ። በደሞዝ ጉዳይ መስማማት በፍጥነት ይችላሉ ተብሎ ይጠበቃል። ሌላኛው እንግዲህ አርሰናል ቤት እንሂድና የአጥቂውን ጉዳይ እንግዲህ የሴስኮን ጉዳይ የቪዲዮ ማስረጃ ወጥቷል። ከሳካና ከቪኒሺየስ ጁኒየር ማንን ትመርጣለህ ሲባል ሳካን ብሏል። ከሳካና ያማል ሳካን መርጧል። ከሳካና ከፎደን፣ ከሳካና ከፓልመር ከነዚህ ሁሉ ተጫዋቾች ሳካን መርጧልና ይህ ተጫዋች ወደ አርሰናል ውሰዱኝ እያለ ይሆን? እነዚህ የዝውውር መረጃዎቻችን ይመስላሉ። ደልማቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደንደርስ ያግዘናል።